ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0982 172727 እንዲሁም በ0939 9696 65 ላይ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 17 ቀን 2017 ነው። ለዕለቱ ያዘጋጅንላችሁን ወሳኝ መረጃዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው አበይት ዜና ተሸጋገርን። በዜጎች ላይ እገታና ግድያ በመፈጸም እንዲሁም የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገልጿል። በአማራ ክልል ያለውን አጠቃላይ የጸጥታ ሁኔታና በጽንፈኛ ቡድን ላይ እየተወሰደ ያለውን ሕግ የማስከበር እርምጃ በተመለከተ የክልሉ የሰላምና ጸጥታ ዘርፍ ኃላፊ የሆኑት ዶክተር እሸቴ ዩሱፍ ከኢትዮጵያ ዜና አገልግሎት ጋር ያደረጉትን ቆይታ ተከታትለናል። ዶክተር እሸቴ እንደገለጹት ሀገር የማፍረስ ዓላማ ይዞ የተነሳው ጽንፈኛ ቡድን በተለያዩ አካባቢዎች በመንቀሳቀስ በሰዎች ላይ ግድያ፣ ዘረፋና ውድመት ማስከተሉን አንስተው ከዚህ ውጭ በጥፋት መንገድ በመቀጠል በግድያ ዘረፋና የእገታ ተግባር ላይ በሚገኘው ጽንፈኛ ቡድን ላይ የተቀናጀና የተጠናከረ ሕግ የማስከበር እርምጃ እየተወሰደ መሆኑን ጠቁመዋል። ጽንፈኛ ቡድኑ በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤት እንዳይሄዱ በመከልከል ጸረ ሕዝብ መሆኑን በተግባር አሳይቷል ብለዋል። ክቡራትና ክቡራን ኃላፊው በጉዳዩ ላይ የሰጡትን አጠር ያለ መግለጫ ተከታትለን እንመለስ። ክልላችን አሁን በተጨባጭ ያለበት ሁኔታ ሰላም እየተረጋገጠ ያለበት ሁኔታ ነው ያለው። ጽንፈኛ ቡድኑ በፖኬት እየገባ ያለበት ሁኔታ ነው የምንመለከተው። አሁን ባለንበት ሁኔታ አብዛኞቹ ወረዳዎችና አብዛኞቹ ቀበሌዎች መንግስታዊ አመራር የምንሰጥባቸው ናቸው። መንግስታዊ አገልግሎት የምንሰጥባቸው ናቸው። ህብረተሰቡ የሚያገኛቸውን አገልግሎቶች ምሳሌ ግብአት ለአርሶ አደሩ እንዲደርስ፣ ማዳበሪያ ለአርሶ አደሩ እንዲደርስ ከባለፉት በሰላም ጊዜ ካሰራጨ ነው በላይ በርካታ ግብአት ለአርሶ አደሩ እንዲደርስ ለማድረግ ሞክረናል። የሕክምና መድኃኒቶች ለህብረተሰቡ እንዲደርሱ ለማድረግ እየቻለን ያለ ነው። የሽፍታ ጠንካራ አገር አይገነባም። ሽፍታ ጠንክሮ አገር ገንብቶ አይተን አናውቅም በየትኛው ምንጥን። ስለዚህ ይህ ሁኔታ መቀየር ያለበት መስተካከል ያለበት እንደሆነ ተገንዝቦ ህብረተሰቡ ከጎናችን እንዲሰለፍ፣ የሃይማኖት አባቶች አብረውን እንዲሰሩ፣ የሀገር ሽማግሌዎች አብረውን እንዲሰሩ፣ ለሰላም የሚያስፈልገውን ዋጋ እንዲከፍሉ እንጠብቃለን። በዚህ መልኩ እየተጋገዝን ክልላችንን አሁን ካለበት ወደ ተሻለ ደረጃ እንወስደዋለን። አሁን እንደምታዩት አካባቢ የተረጋጋ ነው። ይህም ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅም ብቃትም የለው። ኮስም ነው ማለት ይቻላል። ሆኖም ግን ጠላት እርስ በርሱ እየተጋጨ ነው። እርስ በርሱ እየተጋደለ ነው። ለሁለት ለሶስት የተከፈለ ነው። በጥቅማ ጥቅም ይጋጫል፣ ይጋደላል። እንኳን አይደለም ሀገር ለመምራት እንኳን ክልል ለመምራት አንድ ላይ ቁርስ አብሮ መብላት ምሳ አብሮ መብላት የማይችል የማይነበብ እና የማይግባባ ኃይል ነው። ይሄ ሀገር ሊገነባ ቀርቶ ሀገር በማዶ ነው ማለት ነው። ከዚህ አኳያ ያሉት ነገሮች መታሰብ አለባቸው። ይህም እንግዲህ
ተቀብለው ወደ የሚመጡ አሉ። ባለፈው ዓመት 12000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። እየፈረሰ እየመጣ ነው ማለት ይቻላል። በሰላም የመጡትን አሰልጥነን አስተምረን ህብረተሰቡ ጋር አቀላቅለን መቋቋሚያ ገንዘብ ተሰጥቶት ነው ወደ ህብረተሰቡ እየገባ ያለውና መንግስት ለሰላም የሰጠው አማራጭ በጣም ትልቅ ነው። ይህንን የሰላም አማራጭ ተጠቅሞ ራሱን መቀየርና ሁኔታውን ማስተካከል የነሱ ይሆናል። የሰላምና ጸጥታ ቢሮ ኃላፊው ጽንፈኛው ቡድን እርስ በርሱ በመፋለም መጠመዱን አስመልክቶ የገለጹትን ለአብነት ማሳያ የሚሆን የቡድኑ አመራሮች ሲነጋገሩ ከተጠለፉ የስልክ ንግግሮች አንዱን አጠር ያለ ክፍል እነሆ። ወደ ላይ ያለውን ወይ ወሎ እንዲያጸዳልን፣ እውነት ለመናገርኛ ጎጃም ላይ ያለውን ወይ ጎጃም እንዲያጸዳልን፣ ሸዋ ላይ ያለውን የሸዋው እንዲያጸዳልን ነው የኛ ፍላጎታችንም ጭምር ማለት ነው። ጎንደር ላይ ያለው የኛ የ20 ደቂቃ ስራ ነው። የ20 ደቂቃ ስራ ነው ለኛ ማለት ምንድነው ያልኩበት ምክንያት እነዚህ ሰዎች ትክክለኛ ዓላማ ቢኖራቸው፣ ትክክለኛ ሀሳቢ ቢኖራቸው አባት የሚለውን መሪ የሚለውን ታግሎ እንዴት ትግል ይሄ ትግል እዚህ እንዴት እንደደረሰ ይታወቃል። ያንን የመጣበትን የማያዳምጥ አካል ቅድም ሲባል እንደነበረው በራሱ መንገድ በራሱ ዘመናዊ ስታዲ ወስዶ የመደራደሪያ የስልጣን መቆናጠጫ ነው ሊያደርግ የሞከረው። ያንን አይሳካም። ከዚህ ጋር እስከ መጨረሻው ድረስ እንጋደላለን። አብረን ነው የምንጠርገው። የበለገ ይሆናል። አብረን ነው የምንጠርግ። ምንም ድርድር የለንም። ምንም ወደኋላ የሚያስብለን አንዳችም ነገር የለም። በቃ እያሉ ሰዎች ነው የምንወስደው። ምንም ምክንያት የለንም። ከዚህ በኋላ ተጀምሯል። እስከተጀመረ ድረስ እስከ መጨረሻው ድረስ አብረን እንማጠላለን። ይህ በእንዲህ እንዳለ በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በየጊዜው በመምህራን ላይ በሚያደርሰው ኢሰብአዊ ድርጊት በአሁኑ ወቅት በክልሉ አጠቃላይ በትምህርት ገበታ ላይ የሚገኙት ተማሪዎች ከ40 በመቶ አይበልጡም ሲሉ የኢትዮጵያ መምህራን ማህበር ፕሬዝዳንት የሆኑት ዶክተር ዮሐንስ በንቲ ገለጹ። በክልሉ ተማሪዎች የመማር መብታቸው እንዲከበር ወላጆችና የትምህርት ማህበረሰቡ ድርጊቱን ማውገዝና መታገል እንደሚገባውም ጠቁመዋል። የኢትዮጵያ መምህራን ማህበር የመምህራን መብታቸውና የሙያ ክብራቸው ተጠብቆ እንዲሰሩ ትኩረት ሰጥቶ እየተንቀሳቀሰ መሆኑን ያስታወሱት ዶክተር ዮሐንስ በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን ግን በመምህራን ላይ የሚፈጽማቸው እጅግ አጸያፊና ኢሰብአዊ ድርጊቶችን መታገል እንደሚያስፈልግ ጠቁመዋል። ማህበሩ ድርጊቱን አጥብቆ እንደሚያወግዘው ገልጸው ድርጊቱ ትምህርት ቤቶች ደህንነታቸው የተረጋገጠ መሆን አለበት የሚለውን የተባበሩት መንግስታት ድርጅት መርህ በእጅጉ የጣሰ ነው ብለዋል። በክልሉ አንዳንድ ቦታዎች የተቋረጠውን የመማር ማስተማር እንቅስቃሴ ወደ መደበኛ ስራ እንዲመለስ ከሚመለከታቸው ጋር በህብረት እየተሰራ መሆኑንም ተናግረዋል። መምህራን የማስተማሪያ ቁሳቁስ ባልተሟላበት ሁኔታ የሚሰሩ መሆናቸውን ያመለከቱት የማህበሩ ፕሬዝዳንት ይህ ተቋቁመው ሙያዊ ኃላፊነታቸውን ለመወጣት በሚያደርጉት ጥረት ኢሰብአዊ ድርጊት ማድረስ ማለት ኃላፊነት የጎደለው አጸያፊ ድርጊት ነው ብለዋል። በአሁኑ ወቅት በክልሉ አጠቃላይ በትምህርት ገበታ ላይ የሚገኙ ተማሪዎች ከ40 በመቶ እንደማይበልጥ የገለጹት ዶክተር ዮሐንስ በንቲ ጽንፈኛው የመማር ማስተማር ሂደት ማስተጓጎሉ የማህበረሰቡንም የክልሉንም የትምህርት ሁኔታ ወደ ኋላ የሚጎትት በመሆኑ ሁሉም ማህበረሰብ በተለይ ወላጆች የቅድሚያ ተጎጂ በመሆናቸው ጽንፈኛውን በቃ ሊሉት እንደሚገባ ተናግረዋል። ትምህርት ቤቶች ያሉት በየቀበሌው በመሆኑ ወላጆችና የትምህርት ማህበረሰቡ ተማሪዎች የመማር መብታቸው እንዲከበርና የመማር ማስተማር በተሟላ መልኩ እንዲካሄድ መምከር፣ መገሰጽ እንዲሁም መታገል እንዳለባቸው ጠቁመዋል። ጽንፈኞች በክልሉ እያደረሱት ያሉት ጉዳት እንዳለ ሆኖ የአማራ ክልልን ሰላም እያደፈረሱ ያሉ የውስጥና የውጭ ኃይሎችን አፍራሽ እንቅስቃሴ ለመቀልበስና በክልሉ የሕግ የበላይነትን ለማረጋገጥ በጸጥታ ክፍሉ እየተሰሩ ያሉ ስራዎች ተጠናክረው መቀጠላቸውን በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት እየሰለጠኑ ያሉ የመደበኛ ምልምል ፖሊስ ሰልጣኞች ቁመና
ማሳያ መሆኑ ተመላክቷል። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ስልጠናቸውን እየተከታተሉ የሚገኙ የ33ኛ ዙር የመደበኛ ምልምል ፖሊስ ሰልጣኞች የተሻለ ፖሊሳዊ ስነ ምግባር በመላበስ የሚሰጣቸውን ተልዕኮ በብቃት ለመፈጸም በሚችሉበት ቁመና ላይ እንደሚገኙ ኮማንደር አብዮት ሽፈራው የፖሊስ ኮሚሽኑ የሰው ሀብት አስተዳደርና ልማት ዋና መምሪያ ኃላፊ እንዲሁም የ33ኛ ዙር ስልጠና አስተባባሪ ገልጸዋል። እንደ ኮማንደር አብዮት ገለጻ ለመደበኛ ምልምል ፖሊስ ሰልጣኞች የሰጣቸው ስልጠና ተመርቀው ሲወጡ በክልሉ ሕግና ስርዓት ለማስከበር እንዲሁም የሕግ የበላይነትን ለማረጋገጥ ጉልህ ሚና ያለው ነው ብለዋል። ሰላምና ጸጥታን ለማስከበር በፖሊሳዊ ዕውቀታቸው፣ በአመለካከታቸው እንዲሁም በሙያዊ ስነ ምግባራቸው ብቁ ሆነው እንዲገኙ ትኩረት ተሰጥቶ መሰራቱንም ኮማንደሩ ገልጸዋል። ኢትዮጵያና ሞሮኮ በወታደራዊ ዘርፍ በትብብር ለመስራት በሚያስችሏቸው ጉዳዮች ላይ ያደረጉት ውይይት የዕለቱ የወታደራዊ ዲፕሎማሲያችን አንዱ ማሳያ ነው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጄኔራልና የደቡባዊ ዞን ጦር አዛዥ ሌተናል ጄኔራል መሐመድ ባሬድ የተመራ ልዑካንን ተቀብለው አነጋግረዋል። በ1955 አካባቢ በይፋ የተጀመረው የኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲያዊ ግንኙነት በፓን አፍሪካዊ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ወሳኝ ወቅት እንደነበር ክቡር ፊልድ ማርሻል ብርሃኑ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት የተካሄደው የከፍተኛ ደረጃ ወታደራዊ ልዑካን ምክክርም ሁለቱ ሀገሮች በትብብር ለመስራት የሚያስችሉ ጉዳዮችን እንዲፈትሹ ዕድል ፈጥሮላቸው እንደነበር ተገልጿል። የሞሮኮ ሮያል ኃይል ኢንስፔክተር ጄኔራልና የደቡባዊ ጦር አዛዥ የሆኑት ሌተናል ጄኔራል ሞሐመድ ባሬድ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የአፍሪካ ነጻነት ምልክት መሆኗንና ወታደራዊ ትብብሩም ለአፍሪካ ሰላምና ደህንነት ለምናበረክተው አስተዋጽኦ የጎላ ሚና ይኖረዋል ብለዋል። ሁለቱ ሀገራት በተለያዩ የአፍሪካ ቀጠና የሚገኙ መሆናቸውን የገለጹት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በየቀጠናቸው ከሚያበረክቱት አስተዋጽኦ በተጨማሪ በጋራ ለአፍሪካ ሰላምና ደህንነት እንዴት በትብብር መስራት እንዳለባቸውና ምን ጉዳዮች ላይ መተባበር እንዳለባቸውም ውይይት ተደርጓል ብለዋል። ከሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር በሳይበር በአየር ኃይልና በባህር ኃይል ኢትዮጵያ የምትወስደው ተሞክሮ እንዳለ የገለጹት ጄኔራል መኮንኑ ኢትዮጵያ አሁን ላይ በኢንዱስትሪ እያሳየች ካለው እመርታ አንጻር ደግሞ እነሱም አብረው እንደሚሰሩና መጪውን ጊዜ ያገናዘበ ልምድና ተሞክሮ በመለዋወጥ በቀጣናው በሚኖረው የሰላምና ደህንነት ጉዳዮች አብሮ ለመስራት የሚያስችል ውይይት መደረጉን ገልጸዋል። በውይይቱ ላይ የአየር ኃይል፣ የባህር ኃይል፣ የመከላከያ ትምህርትና ስልጠና እንዲሁም የሎጂስቲክ ዋና መምሪያ ኃላፊዎች ተገኝተዋል። ሁለቱ ሀገራት በቀጣይ የመግባቢያ ስምምነት ይፈራረማሉም ብለዋል። ውይይቱን ተከትሎ የልዑካን ቡድኑ በሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪና በአየር ኃይል እየተከናወኑ ያሉ ተግባራትንም ጎብኝተዋል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ሥርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ሥርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት
አንድ አስደሳች እውነታ እነሆ። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል